ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው። እዚህ ጋር አሉ። ስኬት አትዳትገጭ ናፒ እንዳትገጭ ስኬት ሃይ እንዴት ነህ አባት? ሰላም ነህ? እንደምን አለህ? ደህና ነህ ወይ ቤቢ? ሃይ ደህና ነህ? እንዴት ነህ? ውይ ስላገኘሁ በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣ። እሺ ስላገኘሁ ደስ ብሎኛል በጣም። ሃይ እንደምን አለህ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ እንዴት ነሽ? ደህና ነሽ? አስጠበቅናችኋል። ሶሪ በጣም ይሄው እንግዲህ vlog በርቷል ኦሬዲ። ኦኬ በደንብ ታስረዳኛለሽ እሺ ስለሱ ያለበት ሁኔታ። 6 ዓመት ሙሉ አባቱ ነህ? ስም ማን ነው አባት? አይዞህ ይሰማኛል። ተሰቃየሁ አዶሪ ተሰቃየሁ። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናውራ። አስራስብ አንዳንዱ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ። ምን አባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። እና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው ይሄን አምጤ ካርዱ ጀምሮ ነው ማለት ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ። ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ አይዞህ የኔ አባት። እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። አይዞህ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ የኔ አባት ስንት ዓመት እያለ ነው እዚህ? 4 ዓመት። 4 ዓመቱ ነው? 4 ወሩ ከተወለደ በ4 ወሩ ነው ልቡ የጀመረው እዚህ ኬዝ። የዛሬ ዓመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ነው። ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው። ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል የነበረው። ሲያመው እንደዚህ አይደለም። ቪዲዮ ላይ ሁሉ ለቀነው ነበር። አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር። ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘ ነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው። እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል። እንደዚህ መቆነ መምጣት አለብኝ ነው። እውነት ነው የኔ አባት እና እስከ ህይወቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ። ግድ ነው። አሁን ቀስቀስ አሪፍ ትምህርት አሁን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል። ጣቱ እንደዚህ ነው የሚሆነው። እንዴት እንደሚጠቁር ደም እንትን የለው ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል። ይሄ እዚህ ስሬው እንደዚህ ይጠቁራል። ሲያማው እንደዚህ ነው የሚያደርገው ኬዙ። እናደርገዋለን። አሁን ራሱ አመመኝ እያለ ነበር። አሁን እየመጣን ደህና ነበር። ከንፈሩ ሁሉ ድርግርግ አለ። እንደዚህ ነው የሚያደርገው። ሲነሳበት ሰዓት የለውም። ድንገት ተነሳበት። ከዛ ደግሞ ሆስፒታል ወሰድነው። እዛ ነው የመጀመሪያ ቪዲዮ ሰራሁት። የት ሆስፒታል ሄዳችሁ ነበር? እዛው ክትትል የምታረጋለች ዶክተር ነበረች፣ እሱን የምትከታተል እዛው ሲደን አሳየ። አሁን በቃ ሲጨንቃችሁ ነው ወደዚህ የመጣችው? አዎ በቃ ምንም አማራጭ የበለጠ ለማግኘት። አዎ እኔ ደግሞ ግዴታ ከስራ ማውጣት ነበር። መንሱር ጋር ሄድን። መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከ3 አንዳችሁ ከቀርቡ እንዲደርስ ተባለ። ቀርቡ ይደርሳል። እሱ መምሰሉን ያስተዋልኩት ቪዲዮ ሰርች ከድሬዳዋ ልወጣ ስል ትኬት አዘገየ ወደሆነ በዛች ቀን ነው ትኩረት አድርጌ ያየሁት። በጣም ነው የገረመኝ። እግዚአብሔር ፈቀደለት። ይሄ ልጅ መንሱርን በመምሰል ብቻ ይታከማል እመነኝ። እዛ ቴንሽን አገኘ ማለት ነው። ሆስፒታል አለ ቱርክሽ ሆስፒታል። የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ በእኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነው።
እሱ ልጅ እንዲሆን መርጫለሁ። ሌላው አይዞህ ልጅ በጣም ነው። አይዞህ ችግር የለውም። ና ችግር የለውም። አይዞህ አቢ አይዞህ ችግር የለውም። ደስታ ብቻ ደስታ ነው የሚያስረክዘኝ። ደስታ ብቻ አይዞህ። እቺን ቀን አመሰግናታለሁ። ችግር የለውም። እወዳለሁ። እኔም ወድሻለሁ። አይዞህ በርታ። እሺ ቤቢ አይዞሽ አንቺ እሺ አይዞህ ችግር የለውም። አይዞህ እሺ ችግር የለውም። እሺ አይዞህ እንኳን እኮ በቃ እሺ እሺ አይዞሽ ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ? አዎ አይዞህ አሁን ነው መናገር ራሱ የጀመረው። ቤቢ እንዳያመብኝ እያልኩ ቤት እያያዝኩት ከልጆች እየተደረበ በጣም ጎበዝ ልጅ ነው። ታየው ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ለገባ ስለሚያመው እያልኩኝ ይይዘዋለሁ። ቤት ውስጥ ነው ይይዘው ያለውበት ቦታ ደግሞ በጣም አስቸጋሪ ነው። ቃስ በቃስ ሁሉንም ነገር ታየዋለህ፣ አስረዳሃለሁ። አይዞህ ችግር ቪዲዮ አለ እንቆማለን በደንብ አድርገን አይዞህ እሺ። ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ ምን ሶሪት አለ ሀገሩ ነው ያለው። አይዞህ እሺ እሺ ጠንክር ትባክሽ ጎበዝ። ምግብ እንዘዝ አሁን እንብላሽ። ምሳል ጋብዛችሁ አሪፍ። አይዞህ ችግር የለም እናመቻቻለን። ከሪያበት ማን ነው የሚታዘዘው? እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አይደል?